በቤተ ክርስቲያን ውስጥ ብዙ ጊዜ አይን ተጨፍኖ ይጸልያል። የኔ ጥያቄ አይን ሳይጨፈን ቢጸልይ ችግር አለው ወይ? ምን ችግር አለው? መጽሐፍ ቅዱስ ውስጥ አይንህን ገልጸህ አይንህን ጨፍነህ ጸልይ የሚል የለም። አይንን ገልጸ ጸልይ የሚልም የለም። አሁን ለኦርቶዶክሶች ምን መልሰው መልስ አይንህን ገልጸህም አፍጠህም ጸልይ የሚል የለም። አይንህን ጨፍነህ ጸልይ የሚል የለም። ተንበርክከ ጸልይ የሚል የለም። ቆመህ ጸልይ የሚል የለም። እጅ ዘርግተህ ጸልይ የሚል የለም። በአጠቃላይ ለጸሎት የተሰጠ አካላዊ ፎርሙላ የለም። ጸሎት በምንድን የሚጸልየው? ይሁዳ በመልእክቱ ምን ብሎ ጻፈ? በመንፈስ ቅዱስ እየጸለያችሁ። ጳውሎስ ምን አለ? እንዴት ልንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ወይም መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። በእኛ ውስጥ ሆኖ ይጸልያል። መንፈስ ቅዱስ ይጸልያል። ስለዚህ ጸሎት አካላዊ ፎርሙላ በመጽሐፍ ቅዱስ ውስጥ የለው። በምንድን ነው የሚጸልየው ጸሎት? አቤት ጳውሎስም እንደነገረን በይሁዳ መልእክት እንደተጻፈ በመንፈስ ቅዱስ ኃይል ነው የሚጸልየው። ታዲያ አካላዊ እንቅስቃሴህን ማን ነው የሚወስነው ነው? ጋር ስትሄድ በመንፈስ ቅዱስ ስለማይጸልዩ ለአካላዊ እንቅስቃሴያቸው ስርዓት ተበጅቷል፣ ትምህርት ተሰጥቷቸዋል። ቀጥሎ እንዲህ ትላለህ፣ ቀጥሎ እንዲህ ታረጋለህ። እንቅስቃሴው በዓለም አቀፍ ደረጃ ኦልሬዲ ተሰርቶ ስቴፖች የእምነቱ መሪዎች አውጥተውላቸዋል። ለምን? በመንፈስ ቅዱስ እማትጸልይ ከሆነ የግድ የሆነ ነገር ሊደነገግልህ ያስፈልጋል። ከዛ ውጪ መንፈስ ቅዱስ ነው በውስጤ ቁም ያለኝ ብለህ ብትቆም ቁጭ በል ትባላለህ። አይ ቁጭ በል ብሎኛል ብለህ ቁጭ ብትል ተንሱ ለጸሎት ይልሃል። ድንጋጌ አለ፣ ያን ተከተለ ነው። ፎርሙላ አለው። በአይሁድም እምነት ፎርሙላ አለው፣ በሂንዱይዝም ፎርሙላ አለው፣ በዓለም ሃይማኖቶች ሁሉ ፎርሙላ አለው። በአዲሱ ኪዳን ውስጥ ግን ለጸሎት የተሰጠ የአካል ፎርሙላ የለም፣ አንድም የለም። ከማቴዎስ እስከ ራእይ የለም። በምንድነው? በዓለ ሃምሳ መንፈስ ቅዱስ የበዓለ ሃምሳ ቀን ምን ሆነ? መጣና አታውቁም ወይ አሁን ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። አንደኛ ቆሮንቶስ 3 አንደኛ ቆሮንቶስ 6። በእነዚህ ሁለት ቦታዎች ሰውነታችን ውስጥ ማን አለ? የጌታ መንፈስ አለ። አሁን አካላዊ እንቅስቃሴዎችን የሚወስነው እኛ አይደለም። ብጨፍን፣ ብከፍት፣ ብዘረጋ፣ ብንበረከክ እኔ ፎርሙላ ካወጣውለት ሂንዱይዝም፣ ቡዲዝም፣ ሽንቶይዝም መሆኔ ነው። መንፈስ ቅዱስ እንደሚያረገው ነው ምን ሆነ። መንፈስ ቅዱስ ሊያስጨፍነኝ ይችላል፣ ሊያስከፍተኝ ይችላል። እኔ አልወስን። እጨፍናለሁ ብሎ መጀመር ጸሎት ወይንም ደግሞ አሁን ልጸልይ ነውና ጨፍናለሁ ካልክ እሱ ራስህ እየወሰንክ። አሁን ደግሞ ሲፍጥጥላለሁ ያልከው ወሰንክ። አሁን እስቲ ዝም ብዬ ቆምኩ ብዙ ብለህ እስቲ ልንበርከክ ካልክም ራስህ ነህ። ማን ነው ሰውነትን የሚወስነው? እንቅስቃሴን የሚወስነው ማን ነው? አቤት በአንተ ውስጥ የሚኖረው በቅዱሳን ውስጥ ሆኖ የሚጸልየው የጌታ መንፈስ ነው። እሱ ነው የሚወስነው ወንድሜ። ብዙ ጊዜ ጭቅጭቁ ምንድን ነው? ጴንጤዎች ይጨፍናሉ፣ እኛ አንጨፍንም። እኔ ግን እንግዲህ ተወልጄ ያደግኩት ኦርቶዶክስ ውስጥ ነው። ኦርቶዶክስ ውስጥ ጨፍነን ስንጸልይ እኔ ያውቃለሁ። እኔን ያስተማሩኝ ጳጳስ ብፁዕ አቡነ መርዓ ክርስቶስ ይባላሉ። ሙሉን ቅዳሴ የሚጨርሱት ጨፍነው እኔን ያስተማሩኝ ማለት ሙሉን ቅዳሴ ቅዱስ ለማለት እንኳን እንደጨፈኑ ነው የሚጨርሱት። ስለዚህ መንፈስ ቅዱስ ይወስነዋል። የአካል ፎርሙላ መጽሐፍ ቅዱስ ውስጥ የለም። ለምሳሌ ሶሎሞን ቆመና እጆቹን ዘርግቶ ጸለየ ይላል ነገሥት መጽሐፍ። ሶሎሞን ቆመና እጆቹን በቃ ሰሎሞን ቆሞ ነው እጆቹን ዘርግቶ ነው የጸለየው፣ እኔም ቆሜ እጄን ዘረጋለሁ ስትል ደግሞ ጳውሎስና ጓደኞቹ በባህር ዳርቻ ላይ ተንበረከኩና ጸለዩ ይላል። እሺ በአንድ ጊዜ ሁለቱን ትችላለህ? ቆመህም ተንበርክከ ተንበረከኩና በባህሩ ዳርቻ ከተሰነባበቱ በኋላ ሁሉም ተንበርክከው ጳውሎስ ጸሎቱን እየመራ ሁሉም በጌታ ፊት ጸለዩ። ይሄ እንግዲህ የአካል እንቅስቃሴን በተመለከተ ሐና በእግዚአብሔር ፊት ጸለየች። ምን? ድምጽ ሳታሰማ። ምን ሳትል? ድምጽ ሳታሰማ አፏ ብቻ ይንቀሳቀስ ነበር። በቃ ከዛ
ያልገባው ቄስ ነበር ኤሊ የሚባል። ምንድን የምትቀባጥሪው አፍሽ ዝም ብሎ የሚንቀሳቀሰው ጠጥተሽ ነው አላት። አፏ ብቻ ተንቀሳቀሰ። እሺ በቃ አልጮህም እኔ እንደ ሐና አፌን ብቻ ነው ማንቀሳቀሰው አልክልበል። ሐዋርያት ሥራ መጽሐፍ ላይ ደግሞ ስትመጣ ሁሉም እየጮሁ ወደ ጌታ ጸለዩ። ጌታ ሆይ የቀባው ቅዱሱ ብላቴና ኢየሱስ ላይ እንዴት እንደተነሱ ብለው ሁሉም ጮሁ። ቤቱ በሙሉ ጌታ ሆይ ብለው ጮሁ። እና እንዴ ልትሆን ነው ባንዴ እንደ ሐና እንደ ሐዋርያቱ ማለት ልትችል ነው? ጸሎት ምን የለውም? የአካላዊ እንቅስቃሴ ፎርሙላ የለውም። እንዴት እንጸልይ? ሮሜ ምዕራፍ 8 ምን ይላል? እኛ ሃይማኖቶች መጸለይ ይችላሉ። ክርስቲያን ግን እንዴት መጸለይ እንደሚገባው አይችልም። ለምን? ሃይማኖቶች መንፈስ ቅዱስ አያስፈልጋቸውም። ፎርሙላ ተሰጥቷቸዋል። በቃላቸው የሚያጠኑት የሚደግሙት ጸሎት ተሰጥቷቸዋል። ያችን ማለት ድርጊቱን መፈጸም ነው። ክርስቲያኖች ግን ቦርን አጌን የሆኑ ክርስቲያኖች ዳግም የተወለዱ ማለት መንፈስ ቅዱስን የተቀበሉ ክርስቲያኖች ግን እንዴት መጸለይ እንደሚገባቸው አያውቁም። ማለት ፎርሙላ ተሰርቶ አልተሰጣቸውም። ወይንም በቃላቸው የሚያጠኑት ጸሎት የሚቀሩት ነገር ወይ የሚደግሙት መጽሐፍ የላቸውም። እንዴት ነው የሚጸሉት? ቦርን አጌን ዳግም የተወለዱ ሰዎች ማለትም መንፈስ ቅዱስ በሰውነታቸው ውስጥ የገባባቸው ሰዎች ሮሜ 8 አባቴ እርዳኝ ቁጥር 26 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። እኛ ክርስቲያኖች ቦርን አጌን የሆነው ዳግም ልደት በመንፈስ ቅዱስ የተቀበልን ሰዎች ልንጸልይ ስንል እንዴት እንድንጸልይ እንደሚገባን አናውቅም። የተሰጠን ፎርሙላ የለም። ከመጸለይ በፊት ትቆማለህ። አንዳንዶች እንደ ህግ ያረጉታል። ለምሳሌ እንዲላል የሚቀመጥ ሰው እንዳይኖር ሁሉም ሰው ይቆማል። ለምሳሌ ወገቡን የሚያመዋል። ሴቶች የወር አበባቸው ጊዜ ላይ ይኖራል። ከስራ ደክሞ ይመጣ ቀኑ ሙሉ መስሪያ ቤት ውሎ ይመጣ ሰው አለ። ቁጭ ማለት ይፈልግ የሚቀመጥ እንዳይኖር ሁላችንም እንቆማለን በእግሮቻችን በእግዚአብሔር ፊት። አጠገባችሁ ያለውን ሰው ተነስ በሉት እንዳይቀመጥ። እንደዚህ ወገቡ እየተንቀጠቀጠ የሚነሳ ሰው አለ። ኖ እንደዛ አይለው። አካልህ ጋር አይደለም እግዚአብሔር ያለው ማለት ጉዳዩ ያለው። አንዳንድ ክርስቲያኖች ታውቃላችሁ እዚህ ብረት ጋር እስኪደርሱ እየጨፈሩ ይዘምራሉ አዋራው እስኪጨስ በቃ። ከዛስ እዛ ጋር ደግሞ አንድ ወንድም ዝም ብሎ እንዲቁጭ ብሎ ይዘምራል። ከዛ እነዚህ እንደ ብድ የሚያብዱት ያንን ይገስጹታል። የድንዛዜ መንፈስ ላይ ያለ የስራት መንፈስ ላይ ያለ ሊያስረን የመጣ ነው፣ ሊያደነዝዘን የመጣ ነው። መጽሐፍ ቅዱስ ውስጥ በአዲስ ኪዳን እንደሚዳቋ ሰማይ የዘለለ ሰው በመንፈስ ነው እንደዚህ ብሎ የተቀመጠው ወንድም ታስሮ ነው የሚል የቱ ጋር ነው ያለው? በአዲስ ኪዳን ስጋ በእግዚአብሔር ፊት መታየት ካቆመ 2000 ድፍን ዓመት ስጋ ስታስጨፈረው ብትል ወንበር ላይ ስታስቀምጠው ብትል ተሸጉጠ ወንበር ስር ብትጸልይ ቁጭ ብለ ብትጸልይ ስጋ መታየት ካቆመ ስጋ በእግዚአብሔር ፊት 2000 ዓመቱ ስጋ ነው። መንፈስ ቅዱስ በውስጡ ኖረ ማለት ስጋ መንፈስ ሆነ ማለት አይደለም። ስጋ የዘለለም ተነቃቃ ተቀመጠም ታሰረ አይባልም። መንፈስ እንዴት እንደምንጸልይ እርሱ ነው በእኛ ውስጥ ነው የሚያደርገው። እኔን ቁጭ ብለህ ጸልይ ወይም ደግሞ ተረጋጋ አዳለኝ በቃ እንደዛ ነው ጸልይ። አንተን ደግሞ ዝለል ብሎ ከሆነ እሰየው ልፈርድብህ አልችልም። መንፈስ ከሆነ መንፈስ ይሁን የሚያዘልልህ ወይም አይሁን ግን በአንድ ነገር ማወቅ እችላለሁ። መብራት ሲጠፋ ኪቦርዱ ሲያቆም ያኔ ጭፈራው ከቀጠለ እውነትም መንፈስ ነበረ ማለት ነው። ኪቦርዱ ዝም ሲል ወይ ብለህ አብረህ ከቆምክ በመንፈስ ሳይሆን በምን ነበርክ ነው? በመንፈስ ነው። በኪቦርድ ነበርክ። ሜድን ጃፓን ነበርክ ማለት። ሜድን ጃፓን አምልኮ ይባላል እሱ። ሜድን ጃፓን አምልኮ የሚታወቀው ያማሃው ሲያቆም አንተም ወይ ብለህ ስታቆም ይሰማል።
እስቲ ቆይ በሚቀጥለው ሳምንት ይሄንን ኳይርን ፈትነው እስቲ በሚቀጥለው ሳምንት ያለ ኪቦርድ እስቲ ዘምር። ይመቻችኋል? አሽሙር ነው። ወደዚህ እንምጣ። ይሄን ይመስላል።